ወንጌል ወደ አህዛብ እንዴት እንደደረሰ በይሁዳ ሰሜን ምዕራብ ጫፍ ላይ በምትገኘው የቂሳሪያ ከተማ በዚያ ላሉ አህዛብ ወንጌል ይደርስ ዘንድ ክርስቶስ ይሰበክ ዘንድ እግዚአብሔር ሐዋርያው ጴጥሮስን እንዴት እንደተናገረው አይተናል። አህዛብን መቀበል እንዲችል የሚያደርግ ራእይን ከሰማይ ተገልጦለት እንዴት እንዳየ ምዕራፍ 10 እስከ ቁጥር 23 ድረስ ያስነብበናል። ይሄን ተመልክተናል። ክብር ለእግዚአብሔር ይሁን። ከአህዛብ ለሆኑ ወገኖች የወንጌል እውነት እንዴት እንደደረሰ እና እነርሱም መዳናቸውን እንዴት እንደተቀበሉ ከዚያም በእግዚአብሔር ቤተክርስቲያን ውስጥ እንዴት ተቀባይነት እንዳገኙ በክርስቶስ አካል ውስጥ እንዴት እንደተጨመሩ የሚያስረዳውን ታሪክ እንቀጥላለን። እግዚአብሔር የተመሰገነ ይሁን። በቅድሚያ የጴጥሮስን ወደ ቆርኔሌዎስ መሄድ ነው የሚተርክልን። እንዲህ ይላል፣ በነገውም ተነስቶ ከእነርሱ ጋር ወጣ። በኢዮጴም ከነበሩት ወንድሞች አንዳንዶቹ ከእርሱ ጋር አብረው ሄዱ። በነገውም ወደ ቂሳርያ ገቡ። ቆርኔሌዎስም ዘመዶቹንና የቅርብ ወዳጆቹን በአንድነት ጠርቶ ይጠባበቃቸው ነበር። ጴጥሮስም በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት። ጴጥሮስ ግን ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። ከእርሱም ጋር እየተነጋገረ ገባ። ብዙዎችም ተከማችተው አግኝቶ አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይም ይቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ። ለእኔ ግን እግዚአብሔር ማንንም ሰው እርኩስና የሚያጸይፍ ነው እንዳልል አሳየኝ። ስለዚህ ደግሞ ብትጠሩኝ ሳልከራከር መጣሁ። አሁንም በምን ምክንያት አስመጣችሁኝ ብዬ እጠይቃችኋለሁ ይላል። ክብር ለእግዚአብሔር ይሁን። እንግዲህ እዚህ ስፍራ ላይ ያው 4 ቀኖችን ነው የምናገኘው። ቁጥር 30 ላይ ቆርኔሌዎስ ንግግር ሲጀምር የዛሬ 4 ቀን ብሎ የሚገልጸው ነገር አለ። የመጀመሪያው ቀን ራሱ ቆርኔሌዎስ ራእይ ያየበት ቀን ነው፣ ከቁጥር 1 እስከ 8 ያለው። ሁለተኛው ቀን ጴጥሮስ ራእይ ያየበት ቀን ነው፣ ከቁጥር 9 ጀምሮ ያለው ማለት ነው እስከ 23 ድረስ ራእይ ያየበትና መልእክተኞቹ የመጡበት ቀን ነው። እንግዲህ ሶስተኛው ቀን ከመጡት መልእክተኞችና ከእርሱ ጋር አብረው ከተነሱት ወንድሞች ጋር ወደ ቂሳርያ ጉዞ ያደረገበት ቀን ነው እና አራተኛው ቀን ግን ወደ ቂሳርያ የገቡበትና ተከማችተው ያሉትን ቆርኔሌዎስ ያሰባሰባቸውን ሕዝብ ያገኙበት ለእነርሱም ምስክርነት የሰጡበት ቀን ነው። ታዲያ እዚህ ስፍራ ላይ በነገውም ተነስቶ ከእነርሱ ጋር ወጣ ይላል። ይሄ ሶስተኛው ቀን ነው። እነዚህ እነርሱ የተባሉት የቆርኔሌዎስ መልእክተኞች ሲሆኑ ከእነርሱ ውስጥ አንዱ እግዚአብሔርን የሚያመልክ ከቆርኔሌዎስ የማይለይ ጭፍራ ነው። ሁለቱ ሎሌዎቹ እንደሆኑ ተገልጿል። እነዚህ ሎሌዎችም በዚሁ እግዚአብሔርን በመፍራት ተጽዕኖ ውስጥ ይሆናሉ ብለን እናስባለን። ይሁን እንጂ ሁሉንም አንድ የሚያደርጋቸው አህዛብ መሆናቸው ነው እና እነዚህን ሰዎች ከእነርሱ ጋር ተነስቶ ለመሄድ ጴጥሮስ በጣም ነፃ ነው የሆነው። ምክንያቱም የመንፈስ ቅዱስ ማረጋገጫ አግኝቷል።
ተነስቶ ለመሄድ ብቻ ሳይሆን ከዛ በፊት እነሱን እንግድነት ለመቀበል ነፃ ነበር። ወደ ቤቱ አስገብቷቸዋል። እንግድነት መቀበል ምን ማለት እንደሆነ ማንም ሰው ሊረዳው የሚችለው ነው። ምክንያቱም እነሱም የነገሩት ምስክርነት ከቅዱስ መልአክ የመጣ እና ቆርኔሌዎስ የላካቸው ሰው ከቅዱስ መልአክ ጋር የተገናኘ ሰው እንደሆነ የሚመሰክር በመሆኑ እርሱም ሳትጠራጠር ተቀበላቸው፣ አብራቸው ሂድ የሚል መልእክትን ከመንፈስ ቅዱስ በመቀበሉ ነፃ ሆኖ አስተናግዷቸዋል። ስለዚህ በመንፈስ ቅዱስ ያገኘው መመሪያ ከእነዚህ ሰዎች ጋር አንድ አድርጎታል። ከእነርሱ ጋር እንዲሄድ አድርጎታል። ግን ይሄ ብቻ አይደለም። የሄደው በኢዮጴ ከነበሩ ወንድሞች አንዳንዶቹ ከእርሱ ጋር ሄዱ። ከሌሎች ወንድሞች ጋር ነው አብሮ የሄደው፣ ብቻውን አይደለም። እነዚህ ሰዎች በቁጥር 45 ላይ ከተገረዙት ወገን የሆኑ ምዕመናን ተብለዋል። ቁጥራቸውን በተመለከተ ምዕራፍ 11 ላይ 6 ሰዎች መሆናቸው ተገልጿል። እነዚህ በሙሉ ያልተገረዙትን 3 ሰዎች ተከትለው ወዳልተገረዘ ሰው ለመሄድ ጉዞ ጀመሩ። ይሄ ነው። እግዚአብሔር ይርዳን። ብዙ ጊዜ እንዲህ በእኛ አስተሳሰብ ከመንፈሳዊ ነገር የራቁ ናቸው ብለን የምናስባቸው ሰዎች ይኖራሉ። በብዙ መንገድ ከክርስትናው ዓለም ጨርሰው የራቁ፣ ምናልባት ሲቪላይዝድ ያልሆኑም ሊሆኑ ይችላሉ። አንዳንዶቹ ጨርሶ ከማህበረሰብ ጋር ማህበራዊ አኗኗር ሁሉ የማያውቁ ሊሆኑ ይችላሉ። አንዳንዶች ደግሞ የሰለጠነ አኗኗርም እየኖሩ አህዛባዊ ልማድ ያላቸው እና እንደ ክርስቲያን የሚያደርጉት ነገር ለእኛ በጣም የሚዘገንን ወይም የሚያጸይፍ ተደርጎ ሊወሰድ ይችላል። እንዴት ነው ጌታ ወደ እነዚህ ቢልከን ያለን ዝግጁነት፣ የአእምሯችንና የልባችን ዝግጁነት ምን ያህል ነው የሚለውን የሚፈትሽ ነው። መጀመሪያ በእነዚያ በአህዛቡ ላይ እግዚአብሔር ከመስራቱ በፊት ወይም እነሱን ልባቸውን ከማዘጋጀቱም በላይ የሰባኪውን የአገልጋዩንና ከእርሱ ጋር ያሉትን እግዚአብሔርን የሚያመልኩ ሰዎች ልብ ማዘጋጀት ነበረበት። እግዚአብሔር አንዳንዴ እኛን መስራት ይፈልጋል። በቃ ለምን ትንሽ በመንፈሳዊው መርህ፣ በእግዚአብሔር ቃል እውነት፣ በቤተ ክርስቲያን ማንነት አይደለም ሩቅ ካሉት አሕዛብ ይልቅ ከክርስትናው ዓለምም እጅግ ወደ እግዚአብሔር እውነት እጅግ በተሻለ ቅርበት ላይ እንኖራለን። ወደ ልጁ ወደ ኢየሱስ ክርስቶስ ሰብስቦናል። ሰማይ በተከፈተበት ስፍራ እንገኛለን። ምንም ጥያቄ የለውም። በተገለጠ እግዚአብሔር እውነት ላይ ልባችን ተደስቶ አርፈን በጣም በተቀደሰ ክልል ውስጥ እንዳለ እየተሰማን ነው የምንኖረው። እግዚአብሔር ይመስገን። ግን አንድ እርምጃ ወጣ ስንል እነ ቆርኔሌዎስ ሞልተዋል በዙሪያችን። እንኳን አይደለም ሩቅ ባለው የአሕዛቡ ዓለም ጣዖት በሚያመልከው ዓለም ውስጥ ቀርቶ ሃይማኖታዊ ቅርጽ ባለው የክርስትና ዓለም ተብሎ በሚጠራው ውስጥ ያው አጠቃላዩ ገጽታ ዓለማዊነት እና ስጋዊነት፣ ጣዖት አምላኪነት የሚገልጸው ወይም ስመ ሃይማኖት ዝም ብሎ አፍአዊ ሃይማኖተኝነት የሚገልጸው ብዙ ሰው አለ። በነዛ መካከል ግን እግዚአብሔርን የሚፈሩ ሰዎች ሊኖሩ እንደሚችሉ ዛሬ እግዚአብሔር መናገር ይፈልጋል፣ ማሳየት ይፈልጋል። ፕሬጁዳይዝ የሚባል ነገር አለ በእንግሊዘኛ አገላለጽ፣ ጭፍንነት ማለት ነው። ለይቶ አለማየት፣ በምድብ መለየት፣ በወገን መለየት። በቃ
እነገሌ ከተባለ እዛ ውስጥ ያለው በሙሉ ጭፍልቅ አድርጎ አንድም እግዚአብሔርን ሊፈልግ የሚችል ሰው የለም በሚል ስም እኔ የተረዳሁትን ካልተረዳ፣ እኔ ባለሁበት ደረጃ ካልደረሰ፣ እኔ የገባኝን ከፍ ያሉ እውነቶችን ካላወቀ ምንም ዕድል የለውም፣ እርኩስና የሚያጸይፍ ነው የሚል ስሜት ዛሬ ሊገርዘው ይፈልጋል ማለት ነው። ከእያንዳንዳችን ውስጥ ትንሽ ወጣ ብለን እግዚአብሔር እጁ ረጅም እንደሆነ እኛ ምንም ባላገለገልንበት፣ ባልደረስንበት፣ ባልመሰከርንበት፣ ምንም አስተዋጽኦ ባላደረግንበት ሁኔታ ውስጥ እግዚአብሔር በቀጥታ አንዳንድ ቆርኔሌዎሶችን እንደሚያይ አንድ ቀን ወደማንጠብቀው ወደ እንደዛ አይነት ሁኔታ ውስጥ እግዚአብሔር ሊልከን እንደሚችል ማሰብ አለብን። ይህ አይነት ዝግጁነት ስለነበራቸው 7 ሆነው ሄዱ። 7 ፍጹም ቁጥር ነው። ጴጥሮስና 6 ወንድሞች 7 የተገረዙ ሰዎች፣ በእግዚአብሔር የተቀደሰ ክልል ውስጥ ያሉ ሰዎች፣ እግዚአብሔርን ብቻውን የሚያመልኩ ሰዎች፣ እንዲሁም ደግሞ አሁን ክርስቲያን ሆነዋል፣ በበለጠ በክርስቶስ ኢየሱስ ደም የታጠቡ ሰዎች፣ ከአሕዛብ መካከል እንደነሱ መሆን የሚችል ሰው፣ እግዚአብሔር የነሱን ያህል ሊቀበለው የሚችል ሰው መኖሩን እንዲያረጋግጡ ነው አብረው ሊሄዱ የተደረገው። እግዚአብሔር ይርዳን። የሁሉም ሰው ስሜት ሊሆን እንደሚገባው። አንዳንድ ጊዜ የጴጥሮስ ስሜት ብቻ ቢሆን በጣም አስቸጋሪ ነው። ጴጥሮስን በኋላ እንኳን አልተረዱትም አይደል? ሲከሰስ ብዙ ተርኮ ብዙ ነው በኋላ ያሳመናቸው። እነዚህ 6 ሰዎች መኖራቸው ግን ምስክሮች ናቸው። በዓይናቸው ያያሉ እግዚአብሔር አሕዛብን እንዴት እንደሚቀበል። ስለዚህ ምን ለማለት ነው? የምንሰራቸውን የወንጌል ስራዎች፣ አገልግሎቶች ሰው እንዲያውቀው ማድረግ አለብን። እዛ ያሉት ያላመኑት ሰዎች ብቻ አይደሉም፣ አብረውን ያሉ ሰዎች። አገልግሎት ድብብቆሽ አይደለም። አንዳንድ ጊዜ ድምፃቸውን ሳያሰሙ ሹልክ ብለው ሄደው በቃ በኋላ የተገኘው ውጤት ባለዝና መሆን የሚፈልጉ ሰዎች ይኖራሉ። እንደዚህ ካለ ስሜት እግዚአብሔር ይፈውስ ነው። አንድ በር ሲከፈት ውስጥ አብረን እናገልግል። አጠገብህ ያለውን ይዘህ መሄድ። የግድ ጸጋ ያለው ስም ይወጣለት ወይም ደግሞ ትልልቅ ታዋቂነት ያለው ሰው መሆን አይጠበቅበትም። እነዚህ ሰዎች በቃ ኮመን ናቸው። በወንድሞች መካከል ያሉ አማኞች ናቸው። በቃ ያን ያህል በልዩ ጸጋ የሚታወቁ አይደሉም፣ ግን ከሐዋርያው ጋር በስራው ላይ ተሰለፉ። በተሰጣቸው ጸጋ የሐዋርያውን አገልግሎት ይደግፋሉ፣ በኋላም ምስክር ይሆናሉ። እና አሳታፊ የሆነ አገልግሎትን ከዚህ እንማራለን። አብረውት ሄዱ። አብሮነትን እግዚአብሔር ይርዳል። ከዛን ቂሳርያ ሲሄድ የሆነው ነገር ምንድነው? በነገ ወደ ቂሳርያ ገቡ ይልና ቆርኔሌዎስ ዘመዶቹንና የቅርብ ወዳጆቹን በአንድነት ጠርቶ ይጠባበቃቸው ነበር። ይሄ ነው እንግዲህ እግዚአብሔር ይርዳል። ይሄ ደግሞ በሌላ ሳይድ እግዚአብሔር የገለጠልንን እውነት ለማን ነው? እስኪ እንዴት ነው የምናደርሰው? ከኛ ጋር አብረው የእግዚአብሔርን መገለጥ እንዲካፈሉ እና ከሰማይ የሆነውን ማናቸውንም በረከት ማናቸውንም ለሰው የሚያስፈልግ እግዚአብሔር የሚሰጠውን ነገር እንዲያገኙ የምንፈልጋቸው እነማን ናቸው? አሁን በቆርኔሌዎስ ልብ ውስጥ የምናየው እጅግ የተወደደ የተዋበ ነገር እዚህ ላይ ቀርቦልናል። ከቅርብ ወደ ሩቅ ነው የሄደው። መጀመሪያ ከቤተሰቦቹ ጋር ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ተብሏል። ቁጥር 2 ላይ እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ነው የተባለ። አሁን እዚህ ላይ ዘመዶቹ ተብለው ተጨምረዋል። እና በቃ በስጋ ነው፣ ምንም ሌላ አናመሰጥረው። እነዚህ ሰዎች የስጋ ቤተሰብ ናቸው። የስጋ
ዘመዶች ናቸው። ያንን ትስስር ለሌላ ነገር እኮ ሲጠቀምበት ኖረዋል። በቃ መቼም ዘመድን መጎብኘት፣ ቤተሰብን መርዳት በስራም በምንም አለ። በቃ ዝምድናና ቤተሰብ የሚጠይቀውን ነገር ሁሉ ሲያደርግ ኖሯል። ገንዘብ ካገኘ ቅድሚያ ለቤተሰብ ቅድሚያ ለዘመድ ሊሆን ይችላል። የሆነ ፌቨር ለማድረግ ከተፈለገ ቤተሰብና ዘመድ ሊቀድም ይችል ይሆናል። ይሄ ተፈጥሯዊ አሰራር። ግን አሁን ሌላ ነገር አገኘ። ከሰማይ የሆነ መገለጥ አግኝቷል። አንድ መስማት ያለበት ቃል እንዳለ ተነግሮታል። የምትድኑበትን ነገር ይነግርሃል የተባለ ሰው ነው። የመዳን ነገር፣ የመዳን እውነት እንደሚሰማ ከቅዱስ መልአክ ተረድቷል። እና ይሄንን ብቻዬን አላለም። ለነዛ ሌላ ነገር በስጋ ሲያደርግላቸው ለነበሩት ቤተሰቦቹ፣ ስጋዊውን ነገር ቁሳዊውን ነገር ሲያደርግላቸው ለነበሩት ዘመዶቹ ብቻም አይደለም፣ ሌላም ሰው አለ። ቀጥሎ ምን ይለናል? የቅርብ ወዳጆቹን ነው የሚለው። በአንድነት ጠርቶ የቅርብ ወዳጅ። እንግዲህ እንዲህ አይነት ትልቅ ስልጣን ያለው ሰው የሚኖሩትን ወዳጆች አስቡ። በጣም ብዙ እንደሆኑ አስባል። በበዓለ ሃምሳ ያው የነበሩት የጌታ ደቀ መዛሙርት 120 ናቸው። እነዚህም ከዛ የሚተናነሱ አይመስለኝም ከሰውየው አቅም አኳያ። ወዳጆቹ በአብዛኛው ምናልባት በሰራዊት ውስጥ ያሉ ሰዎች ሊሆኑ ይችላሉ፣ ወይ ደግሞ በሌላ ማህበራዊ ግንኙነት ውስጥ ወዳጆች የሆኑ ሰዎች ከአካባቢው ተጠርተዋል። ብዙዎቹ ከአሕዛብ የሆኑ ሊሆኑ እንደሚችሉ ነው የምንረዳው። ስለዚህ እነዚህን ይጠባበቃቸው ነበር። እንደዚህ ነው ማድረግ ያለብን። አንድ ሰው ቤት ውስጥ የሆነ ወንጌል ገብቶ የሕይወት ብርሃንን ካገኘን እዛው ነው፣ በቃ እዛው ቤተሰብ አካባቢ ባልና ሚስት ለልጆቻቸው ወይም ልጅ ከሆነ ደግሞ ለእናት አባቱ እያለ ከዛ በቅርበት ያሉ ወንድሞች፣ እህቶች፣ ቤተ ዘመድ በዚህም ይሁን በዚያ ወንጌል የሚሰማበትን እድል መፍጠር። ከዚያም ደግሞ ወደ ወዳጆች እያለ ነው የሚሄደው። ለነገሩ ነገሩ ነባራዊ ነው። በቃ ሊሆን የሚችለውም እንዲሁ ነው። ያሉን ትስስሮችን ተጠቅመን ጌታን እናክብርበት የሚል ትምህርት እንማራለን ማለት ነው። በራሱ በእኛ የበራው የሕይወት ብርሃን እኮ በሚያገኙ ሰዎች ሕይወት ውስጥ ነው የሚበራው። እና እንደዛ ነው የሆነው። ከዛ በሚሄድበት ጊዜ ልክ ሲገባ ቆርኔሌዎስ ምንም እንኳ እግዚአብሔርን የሚያመልክ እግዚአብሔርን የሚፈራ ቢሆንም ወደ እግዚአብሔር ጸሎት የሚያደርግ ቢሆንም አሁን ግን የመጣውን ሰው በተመለከተ ያለው ግምት ገደቡን ያለፈ ነበረ። አዎ በአክብሮት መቀበሉ ልናደንቀው እንችላለን። በልቡ ስፍራ ስለሰጠው ጥሩ ነው። ይሄን ያደረገበት ምክንያት ስለጓጓ ነው ሊሰማ ያለውን ነገር። ግን የወሰደው ያደረገው ነገር ግን ምንድነው? ወድቆ ሰገደለት ነው የሚለው። ጴጥሮስ በገባ ጊዜ ወድቆ ሰገደለት ይላል። ቢያንስ ወይ ግቢ ነው ወይ ደግሞ የመጀመሪያው ክፍል ውስጥ ሊቀበለው ወጣ ብሎ ነው የተቀበለው፣ ሰገደለት። አሁን የጴጥሮስን መልስ ስንመለከት የቆርኔሌዎስን እይታ መገንዘብ እንችላለን። ጴጥሮስ ምንድነው ያለው? ተነሳ እኔ ደግሞ ሰው ነኝ ነው ያለው ብሎ አስነሳው ይላል። እኔ ደግሞ ሰው ነኝ። ስለዚህ ስግደት ለሰው አይሰጥም ነው። ይሄ አሁን የሰገድከው ስግደት ለእኔ የሚገባ አይደለም ነው። ይሄንን በቀጥታ ከእግዚአብሔር ዘንድ የተላኩ ሐዋርያት ሁሉ የሚሰጡት መልስ ነው። ምዕራፍ 14ን በምናነብበት ጊዜ ታዋቂው የጳውሎስና የበርናባስን አገልግሎት እናገኛለን። በልስጥራን ላይ አንድ ከእናቱ ማፀን ጀምሮ ሽባ የነበረን ሰው ስለፈወሱ የከተማው ካህናት፣ የጣዖት ካህናት ሊሰውላቸው ወደ እነርሱ ቀርበው እንደነበረ ታሪኩ ያስረዳናል። ቁጥር 14 ላይ ታዲያ
ምንድነው የሚለው? ሐዋርያት በርናባስና ጳውሎስ ግን ይህንን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን ይላል። ሰዎች ነን፣ እንደናንተ አይነት ሰዎች ነን። ጴጥሮስም ምንድነው ያለው? እኔ ደግሞ ሰው ነኝ እንደናንተ ማለቱ ነው። እናንተ ሰው እንደሆናችሁት እኔም ደግሞ ሰው ነኝ፣ የተለየ ነገር አድርጋችሁ አትውሰዱ ነው ያለው። ምን ስለመሰላቸው ነው እዚህ ጋር ያሉት የልስጥራን ሰዎች ይህን የተባሉት? አማልክት ሰዎችን መስለው ወደኛ ወርደዋል ብለው ስላሰቡ እንደሆነ ይነግረናል፣ እናውቃለን። ምናልባት ቆርኔሌዎስ ያን ያህል የነሱን ያህል ሩቅ ባይሆንም ግን ቅዱስ መልአክ ስለሆነ ወደዚህ ሰው የጠቆመው ይህን ሰው ልክ አስጠራ ያለው ከመልአክ በላይ የሆነ እንዴት ነው መልአኩ እንኳን እሱን አስጠራ እስኪለው የደረሰ የሆነ ትልቅ ማንነት ነው የሚል ውስጣዊ ዝንባሌ እንደነበረው በጥቂቱ መገመት እንችላለን። ዞሮ ዞሮ ሰገደ። ይህ አሉታዊ ነው። ግን ከአዎንታዊው ብንጀምር መስገዱ በሌላ ሳይድ በአዎንታዊ ጎን ብንወስደው ይህ ሰው መላ ማንነቱ ከፍ ያለ ማንነቱን እንደ ጣለ የሚያሳይ ነው። መቼም ለሰው መስገድ ምንም አዎንታዊ ነገር እንደሌለው ግልጽ ነው። ለሰው የመስገዱ ጉዳይ ሳይሆን አንድ ሮማዊ ለዛው መቶ አለቃ ሰዎች ወይ ይሰግዱለት ይሆናል እንጂ ያንን ክብሩን ጥሎ ጎንበስ ብሎ ሲሰግድ ታይቶም ተሰምቶም አይታወቅ። አሁን ከዚያ አኳያ ዝቅ ማለቱ ትህትናውና ራሱን ክብሩን መጣሉ በአንድ ጎኑ ጥሩ ሊሆን ይችላል። ግን ይህንን ጥሩ ስሜቱን ራስን የመጣል ክብሩን የመጣሉን ጉዳይ የገለጸበት ያጠናቀቀበት መንገድ ግን አሉታዊ ነው። በስግደት ነው የገለጸው። ወደ ሌላ ጽንፍ ነው የሄደው። እንደዚህ ነው ብዙ ጊዜ በመልካም ነገር የተጀመረ የሰዎች ስሜት በመጥፎ ነገር ሊጠናቀቅ ይችላል። ሃይማኖተኛ የሆነ ልማድ እንደዚህ ነው እና በቃ ለተፈጠረ ነገር ፊት ለፊቱ ላለ ነገር አሁን እንደምናየው ነው። የሚያገለግሉ ሰዎች እኮ ፎቶአቸው መሰቀሉ ብቻ አይደለም፣ እየተሳመም ነው ይፈወሳል። እሱ የነካውን ነገር ብነካው ፎቶውን ባሻሸው እፈወሳለሁ ወደሚል ይሄ ሱፐርስቲሽን ወደሆነ ነገር የሚያገለግሉ ሰዎች በጣም አስገራሚ ነው። በጴጥሮስ ወንበር ላይ ተቀምጫለሁ የሚለው ማንኛውንም ስርዓት ሃይማኖት ብትመለከቱ ከራሱ ከጴጥሮስ ጋር በተቃራኒ ነው ያለው። ጴጥሮስ ብርና ወርቅ የለኝም አለ አይደል? ግን ብርና ወርቅ ላይ እነማን ናቸው ሰዎቹ ጴጥሮስ ወንበር ላይ ያለን የሚሉት ብላችሁ ብትሉ በተቃራኒው ጴጥሮስ ይኸው ሲሰግዱለት እኔ ደግሞ ሰው ነኝ ተነሳ ብሎ አነሳው ነው የሚለው። አሁን ብዙ እዛ ቦታ ላይ ነን የሚሉ ሰዎች ብዙ ሰዎችን ከመሬት ማንሳት ይጠበቅባቸው፣ ግን ችግሩ ወንበሩን ወሰዱ እንጂ እነሱ ህይወቱን አልወሰዱትም። እና በእኛ ዘመን ባሉ በየትኛውም የአገልግሎት መድረኮች ላይ ስንቆም ከሰው የሚመጣን ክብር ልንጸየፈው ነው የሚገባን። በጣም መጸየፍ ነው ያለብን። ከተጸየፍን ሰዎቹን ሳይሆን የሚሰጡንን ተገቢ ያልሆነ ስምና ክብር ይሄ በጣም ነው የዘገነነው ጴጥሮስ። በቃ ዘገነ። እኔ ደግሞ ሰው ነኝ አለ ወዲያው። ይሄንን ማስረዳት ነበረበት። ከዛ በኋላ ግን እየተነጋገሩ ወደ ውስጥ ገቡ። እየተነጋገረ ገብቶ የመጀመሪያውን የመግቢያ ንግግር ያደርጋል። ሊል የፈለገው በምን ምክንያት አስመጣችሁኝ ነው። ግን ሊያውቁ የሚያስፈልገው ነገር አለ። እሱ ለምን እንደመጣ ነገራቸው አስቀድሞ፣ እነሱ ለምን እንዳስመጡት ከመጠየቁ በፊት። እና እንደሚታወቅ ነገር ነው ያነሳው። አይሁዳዊ ሰው
ከአሕዛብ ወይም ከሌላ ወገን ጋር እንዳይቃረብ እንዳይተባበር ይተባበር ዘንድ እንዳልተፈቀደ እናንተ ታውቃላችሁ። ያው በሕጉ መጽሐፍ አሞናዊ ሞዓባዊ ወደ እግዚአብሔር ጉባኤ አይግባ፣ ጋብቻንም በተመለከተ አይጋቡ። በዚህም ይሁን በዚያ መንገድ ከአሕዛብ ጋር መቃረብ መነካካት ያልተፈቀደ ነው ለአንድ አይሁዳዊ። እንኳን ሌላ ከሳምራውያን ጋር መተባበር እንደማይፈቀድ በዮሐንስ 4 ላይ የምናነበው ነገር ነው። አይሁድ ከሳምራውያን ጋር አይተባበሩም ነበርና ነው የሚል ቃል አለ። ስለዚህ ይሄ የታወቀ ነገር ነው። እናንተ እዚህ ያላችሁት በሙሉ ታውቃላችሁ። ታዲያ እንዴት መጣሁ እኔ? በጣም ትልቅ መልስ ነው የሰጣቸው። እግዚአብሔር ግን ለእኔ ግን እግዚአብሔር ማንንም ሰው እርኩስና የሚያጸይፍ ነው እንዳልል አሳየኝ። ስለዚህ እዛ ሸማ ላይ የተደረደሩት እነዛ እንስሳት የተለያየ አይነት እንስሳት ለካ ሰዎች ናቸው። አርደህ ብላ ሲለው የተራበውን ጴጥሮስ እርኩስና የሚያጸይፍ ነገር በአፌ ገብቶ አያውቅም ነው ያለው። ስለዚህ ምን እያለው ነበር? አርደህ ብላ ማለት ትርጉሙ ምንድነው? ማንንም ሰው እርኩስ አትበል ነው። እግዚአብሔር የቀደሰውን እግዚአብሔር ያነጻውን እርኩስ አትበል የሚል ቃል ይናገራል። አንተ አታርክሰው፣ እግዚአብሔር ያነጻውን አንተ አታርክሰው ቁጥር 15 ላይ። ስለዚህ እነዛን እንስሳትን አታርክስ እያለው ነው። ግን እንስሳት አይደሉም ለካ፣ አሁን ሰው ተባሉ። እዚህ ላይ ሲተረጎም ማለት ነው ራሱ በራሱ ነው የተረጎመልን። ቁጥር 28 ላይ ትርጉሙን እናገኛለን። ማንንም ሰው እርኩስና የሚያጸይፍ ነው እንዳልል አሳየኛል። ስለዚህ እናንተን እንደ እርኩስ መውሰድ አልችልም፣ አልተባበርም ማለት አልችልም። ስለዚህ ብትጠሩኝ ሳልጠራጠር ሳልከራከር ለምን እንዲህ እንዴት ብዬ ሳልጠይቅ አሁን መጥቻለሁና በምን ምክንያት አስመጣችሁኝ?